የልጅ መከላከያ ፖስት እድል ክፍል አዎ ውሸታ እኔም ውሸት ያምርሻል ሙቹ ናቴም ሊሆን አይችልም ይሄ ውሸት ነው አሪፍ ፍቅር ነው ግን እኔና አንቺ እናስብበት አክስቴ ክፍል አስገባ የልጅ መከላከያ ካርቶን አገኘው ላስቀምጥ ሳይሆን አገኘው ነው ያልኩሽ አይሆንም በፍጹም አይሆንም ይሄ አንቺ ደግሞ ምንድን ነው ለካሽ ሄዳልቻልኩም እንደ አይነት ሀዘን የተሰማኝ የልጄ ሞት ላይ ነው አሁንማ እንደ ሄዳለች እኛም ተገላገልን እባክሽ ሮማን እኔ ውስጥ ተጨንቋል እድል ላትመለስ ሄዳለች በቃ እዚህ ቤት ያላትን ነገር ሁላ ጨርሳለች ለምን ግን እንዴት ተሰማኝ ጥፋት አጥፍታ አይደለ እንዴ ቀላል ጥፋት እቺ ወራዳ ከመስረቋ መካዷ ግን እኮ በደል ቢቆጠር ያንቺ ነው የሚበልጠው አትሳሳች እኔ እህትሽ ነኝ እሷም ልጄ ማለት ናት አስቢው እስኪ ቢኒያምን አላስቀምጥ ብለው በዛ ላይ ዴብነቷ አራ ተገላገልናት ሮማን ብቻዬን መሆን እፈልጋለሁ አሁን ህይወቴ ላይ ያለው ብቸኛ የልጄን ማስታወሻ መዝረፏ ሳያንስ መዋሸቷ መጀመሪያ ተረጋጊ ሌላ ሰው ወስዶትም ሊሆን ይችላል ለምን አትረዳኝ እሷ ሄሊ ኖራት አይችልም ማሚ አስቢው እስኪ ካንቺ ሰርቃ አርጋው ትሄዳለች እሷ የራሴ ነው እያለች እኮ ነው ይሄ ያለው እኔ እጅና የልጄ መቃብር ውስጥ ነው አንቺ እርግጠኛ ሳትሆኚ ሰርበሽ ለሰላቢ ሰጥተሻት ለሷ የነበረኝ ነገር ሁሉ ነው የወረደው ወርቅ ወይ ገንዘብ ብትወስድ ይሻለኝ ነበር ባትወስዶስ እያልኩሽ እኮ ነው የሷ ጠበቃ መሆንህን አውቃለሁ ግን የዚህን ያህል ፍርደ ገምድል መሆንህን አላውቅም ነበር ማሚ ቆይ እሷንስ ካንቺ በላይ የሚቀርባት አለ በቃ ቃሌ ነው ትማር ስራዋን ትስራ ግን እንደ ድሮ መሆን አልችልም ቃሌ ነው እሷም ልሂድ እያለች ነው እኔ ቃሌን አልጣፍ እንጂ እሷ ከፈለገች መሄድ ትችላለች ኧረ ማሚ ተይ ግን ትጸጸቻለሽ ተይ በብሌን መታብኝ በምንም አልጸጸትም እኔም ብሆን አንተ እኮ ልጄ ነህ ግን ይሄ አብል ህይወቴ ነው ቆይ ጥያቄ አለኝ ያንቺን ጥያቄ የምመልስ ግዴታ ደግሞ የለብኝ አውቃለሁ ግን ላንቺ ይጠቅምሻል ምንድን ነው ምን ሊያደርግልሽ ነው የወሰድሽው እኔ የማንንም ንብረት አልወሰድኩም አትዋሽ እድል በእርግጥ የጀመል እንደሌለብሽ አውቃለሁ አንቺ አያስታስቢ ሌባ ብሆን የማይረባ ነገር ለምን ይሰራል ምናልባት ወድሹ መስሎኝ እኮ ነው እሺ ሰረኩት በኳስ አድርጌው አንገቴ ላይ ዞራለሁ እሱ ስልክ ነሽ እባክሽ እሱ የኔ ጌጥ ነው ለእኔም ደግሞ ትልቅ ዋጋ ያለው እና ተመሳሳይ ያላችሁ ማለት ነው ቢሆን ነው እኔ ሁላ እንዴት ተመሳሳይ እንደሆነ ራሱ አላውቅም እሺ እድል ወይ እሷን ፈልጊላታ የት ብዬ እንደዛ አይነት ሀብል እንዳላት የት ነው የምታስቀምጥ እንኳን ብቀጣሽ አላውቅም አሁን ስላዘንሽ ነው ይሄን የምልሽ ፈልጊላት አለ የተባለ ቦታ ሁላ ፈልጊላት ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የእድል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን እንግዲህ ቢኒ እድል በጭራሽ አልሰረቀችም ሌባ አይደለችም በማለት ይነግራታል ገኒ እንዴት እንደዚህ ትላለች ልጄ እሷ ወስዳለች ስል ትነግረዋለች ነገር ግን የጠፋብሽ ሀብል እሷ ጋር ሳይሆን እኔ ጋር ነው ስፈትሽ አግኝቼዋለሁ ብሎ ያሳያታል እጅግ በጣም ደነገጠች ለካ እድል ልክ ነበረች ይሄ ጌጥ የራሷ ነው ማለት ነው እና እድል ልጄ ልትሆን ትችላለች በማለት አሰበች ማሚ ተረጋጊ ብዬሽ ነበር ግን ልትሰሚኝ ፈቃደኛ አልነበረሽም እድሏ አልሰረቀችም ሌባ አይደለም ብላ ደጋግማ ስትነግርሽ ነበር ግን ልትሰሚሽ አልፈልግም ጭራሹ እናንተ ተባብራችሁ ሳልደበድቧት ሞከራችሁ ግን የወሰድሽው የሀብል አንገት እሱ የእድል እንደሆነና ትክክለኛው ያንቺ ይሄ መሆኑን ይነግራታል እና እንዴት ማድረግ አለብን በማለት ሮማን እድል እዚህ ቤት መመለስ የለባትም ስትል ትናገራለች እዚህ ቤት ከተመለሰች ህይወትሽን ታበላሻለች እባክሽ እህቴ ስሚኝ በማለትም ትጠይቃታለች በጭራሽ አልሰማሽም እድል ልጄ ልትሆን ትችላለች ታዲያ ይሄ ገተበል እኮ እኔና ልጄ ጋር ብቻ ነው ሲኖር የነበረው እንዴት ለብቻ ተገኘ በማለትም ጥያቄ ፈጠረባት ምንም በቃ እድል ያንቺ ልጅም ልትሆን እንዴት እንደዚህ ትያለሽ ልጄ ልትሆን ትችላለች ማለት ምን ሮማን እድል ልክ ነበረች እውነቱም ነበረች አልሰረኩም ያለችው ልክ ነው እና የሞልድ መከላከያን የወሰደችበት ዋነኛ ምክንያት ደግሞ የገዛ ልጃችን መሆን አትርሺ ቢኒ ይወዳትና ይዋደዱ ነበር እና አሁን የወሰደችበት ዋነኛ ምክንያት እኔ ነኝ ብሎ ተናገረ ምክንያቱም እድል ምናልባት ልጅሽን ትሆናለች ብዬ ነው እሷን የሸሸሁት እንጂ እድልን በጭራሽ ጠልቻት አይደለም ምክንያቱም እኔና እድል ወንድማሞች ልንሆን እንችላለን ብዬ
በጣም ስለፈራው ነው በማለት ይነግራታል። ሁሉም ሰው በጣም ደነገጠ። ሜላት ግን ይህን አጋጣሚ ተጠቅማ ከእድል ከራቀ ከኔ ጋር ይሆናል በማለትም ታስባለች። ምናልባት እኮ እህትህም ልትሆን ትችላለች። እውነት ነው፣ ይህንን ማመን አልችልም። እድልን ያለ ጥፋት ነበር የወቀስኳት እና ልክ እንደ ልጄ ሌባ አይደለሁም ብላ ድርቅ ነበር ያለችው እና እውነት አላት ማለት ነው። ልጄም ባየችበት እውነት በጭራሽ አትከራከሩም ነበር እና ይህንን ማመን አልችልም። ይህን እንደዚህ ሊፈጠር ቻለ በማለትም ግራ ትጋባለች። በጣም ይጨነቃሉ እና እድልን የት አግኝታ ይቅርታ እንደምትጠይቅና ከልጇ እንደማትለያት ወደ ቤት ልትመልሳት እንደምትፈልግም ትናገራለች። እድልን እንደምናም ብላ ወደ ቤቷ እንድትመለስ አደርጋለሁ። ሮማን ግን ከዚህ በኋላ እድል ሄዳለች እስከ መጨረሻ መቼም በሆን ቤት አትመለሱም ስትልም ትናገራለች። አይ ይህማ ሊሆን አይችልም፣ እድል ወደ ቤት እንድትመለስ የተሻለኝ ሁሉ ነገር አደርጋለሁ እኔ ስል ይናገራል። እና እድል ወደ ቤቷ ለመመለስ እንዳትመለስ ለማድረግም ሮማን እየታገለች ነበር። ነገር ግን ምንም ቢፈጠር እድል ወደ ቤት ትመለሳለች ስትል ገኒም ትናገራለች። ይህንን በጭራሽ አልቀበልም በማለትም ትናገራለች። አሁን ምን ማድረግ እንዳለባቸው ግራ ይገባሉ። እድል ጓዛ ሰብስበው እናም እንደሰረቀ ሰው ወይም ደግሞ እንደ መጥፎ ሰው አልሰረኩትም፣ አንቺ ጋ ያለ የራሴ ንብረት ነው በማለትም ደጋግማ እየተናገረች ጥላቸው ትሄዳለች። ገኒ እጅግ በጣም ትጸጸትና እጅግ በጣም ትጨነቃለች። ምክንያቱም የተፈጠረ ነገር እጅግ በጣም ከባድ ነበር እና ምን ማድረግ እንዳለባትም ግራ ትጋባለች። አሁን ማድረግ ያለብኝ አንድ ነገር ብቻ ነው ስትል እድል እዚህ ቤት እንዳትመለስ የተሻለኝ ሁሉ ነገር አድርጋለሁ፣ አስፈላጊ ከሆነ እገላታለሁ በማለትም ታስባለች። ነገር ግን አክስቴ እድል እዚህ ቤት የምትመለስ ከሆነ ቢኒ እህታሞች ብሎ ላስብ ይችላል። ከሳው ከራቀ እኔ ቢኒ ከኔ ጋር እንዲሆን እፈልጋለሁ። አይ በጭራሽ እድል እዚህ እንድትመለስ አልፈልግም። እድል እዚህ ከተመለሰችው ነገሮች ሁሉ ይባላሻሉ በማለት ትነግራት። አክስቴ ተረጋጊ እንጂ የምን ነገሮች ነው የሚባላሹ ብላ ሜላትም ትጠይቃታለች። እና እድል ግን እዚህ መመለስ በጭራሽ እንደሌለባትም ደጋግማ እየነገረቻት ነበር። ግን አክስቴ እድል እዚህ ከተመለሰች ችግሩ ምንድን ነው? ቆይ አክስቴ አንቺ ያረግሽው ነገር ችግር አለ እንዴ? እኔ አክስቴ አይደለም እናቴ ነኝ። ስለዚህ እናቴ ብለህ ልትጠራኝ ይገባል። እና ደግሞ እንደዚህ አይነት ሰው አትመስለኝ ነበር። ቆይ ችግር ምንድን ነው በማለትም ትጠይቃለች። እኔ ከአንቺ ጋር ምንም ችግር የለኝም። እድል ግን እድልን አንድ ነገር ለማድረግና እድልን ለማስከፋት የምትሞክሪ ከሆነ እስከ መጨረሻው ራስሽን እንደምታጪና እድል አንድ እንቅፋት እንኳን ከመታት ከአንቺ ራስ እንደማልወርድ እየነገርኩሽ ነው በማለትም ይነግራታል። የምትፈልጊን ገንዘብ ሰጥሻለሁ፣ ግን እዛ ቤት በጭራሽ መመለስ የለብሽም። እባክሽ እህቴን አታስቢላትም። በአንቺ በጣም እየተሰቃየች ነው እና እንደ ልጇ እየመሰሻት በጣም ተጎድታለች። ስለዚህ አንቺ ከሷ ራቂና አስፈላጊ ከሆነ የምትፈልጊ ገንዘብ እሰጥሻለሁ ትላታለች። ነገር ግን አዎ ማሚን ልክ እንደገዛ እናቴ ነው የምወዳት። ነገር ግን እኔ ከእናንተ ምንም አይነት ገንዘብ አልፈልግም። ይኸውልሽ ሮማን ሳላስቀይሽ በፊት ከፊት ሄጂ በማለትም ትነግራታለች። ይኸውልሽ እኔ ልጅ ስሚኝ እባክሽ ስሚኝ በማለትም ትነግራታለች። ምንም የምሰማህ ነገር የለኝም። ነገር ግን እኔ እዛ ቤት ተመለስኩም አልተመለስኩም ያንቺ ፍቃድ አያስፈልገኝም በማለት ትነግራለች። እና ሮማንም እድል እንደምንም ብላ ማግኘትና ይቅርታ እሷ እንድትጠይቃት ትፈልጋለች። ጸጸቱን ራሱ እንዳልቻለችና የእድል ወላጅ ሆና የመጣችው እናቷ ማን እንደሆነችና እና ጠይቆ ፈልጋ ማግኘት እንዳለባትም ትነግራታለች። እና ልጅ ያጠፈቻለሁ እባክሽ ቅርቤን ብላ እድልም ስጠይቃት ማሚ በጣም አስከፍተሽኛል፣ እኔ በጭራሽ እዚህ መመለስ አልችልም። ስለዚህ ከዚህ መሄድ አለብኝ። የሚፈልገው ንብረቴን ብቻ እንድትሰጪኝ ነው። ተመሳሳይ እንዳለሽም ምንም የማውቀው ነገር አልነበረም። እኔ ክፍልሽም ገብቼ እንዳልፈተሽኩሽ ነግሬሻለሁ፣ ግን አንቺ ልታምኚ አልፈለግሽም። ጭራሽ እንደዚህ ትቀየርብኛለሽ ብዬ አስቤ አላቅም ነበር። እና ምን ለምኝ ትቻለሽ? በቃ ይቅርታ ጠይቅሽ አይደል እንዴ? ከሰጓሽ ሰብስሽ መሄድ ትቻለሽ። ሮማን አንቺ እዚህ ውስጥ አትግቢ፣ የሚመለከትሽ ነገር ውስጥ አትግቢ በማለትም ትጫወባታለች። ነገር ግን እድል አቋማ አሁንም በምንም ነገር እንዳልነካችና ምንም ነገር እንዳላየችም ደጋግማ ስትናገር ነበር። እኔ የዋን ንብረት አልወሰድኩም፣ የራሴ ንብረት ነው ማሚ ጋር አለ እንጂ ይህንን ጨዋታ የተጫወታችሁ አንቺና ሜላት እንደሆነ በደንብ አውቀዋለሁ። ስለዚህ እኔ ለማሳጣትና እኔ ሌባ ለማስባል እኔን ከዚህ ቤት ለማባረር ያገኘችሁት አጋጣሚ ተሳክቶላቸዋል። ነገር ግን እኔ መቼም ቢሆን ደግሞ በእናንተ ሴራ እንደማትወርቅ ደጋግማ ነገረች። እና ታዲያ ማሚ በጥፊ ያለችሽ ወዳ ይመስልሻል?
መቼም ደግሞ ከአሁን በኋላ እንደ ልጇ አድርጋ እንደማትቀበለሽ እርግጠኛ ነኝ። አንቺ ማለት ተራ ሰራተኛ ነሽ ለዚህ ቤት በማለቱም ትጫወበታለች። ተራ ሰራተኛ በምኑ ጣሙ እያለችም ትመልስለታለች። ገኒ በጣም እየተጸጸተች ነበር። እድልን በጥፍ የመታችበት እጄ ምነው ብቆረጥ ኖሮ ምነው ሳምባል መታወት ኖሮ አልወሰድኩም ብላ ስትናገር ነበር። እናሷን ማመን ነበረብኝ፣ ግን እኮ ያስቀመጥኩበት ቦታ ሳጣ ግራ ገባኝ። ታዲያ የት እንዳገኘ? አዎ ክፍልሽ አንድ ሰው ገብቶ መንቀሮ እንደሆነ እርግጠኛ ነኝ። ነገር ግን ሲመነቅሩት ምንም እንደማይጠቅሙ አውቆ ነበር ወርወር አድርጎ የወጡት። ክፍልሽን ግን እድል ከኛ እኩል ነበር የወጣችው። እኔ እርግጠኛ ነኝ አክስቴና ሜላት ነው ይህን ነገር ላረጉ የሚችሉት እንጂ ሌላ ማንም ሰው አልነበረ። ቤት ስንመለስ ሜላት ተመልሳ ነበር እና በእርግጥ እሷ ነች የምትሆነው እንጂ እድል መጨረሻ ወንድሜ እባክህ የመሆን ነገር አትናገር፣ እኔ በጭራሽ እቤት እኮ አልነበርኩም በማለቱም ውሸቷን ትቀጥላለች። እሱ ፈጣሪ ብቻ ነው የማውቀው፣ እኔ በምን መንገድ እንደማረጋግጥ እርግጠኛ ነኝ። ግን እድል ሳትሆን ክፍልሽም የፈተሸችው እድል በጭራሽ ክፍልሽም አልገባችም በማለት እቺ የተረገመች ሄደች ብዬ ሲገላገል ድጋሜ እዚህ ቤት እንዳትመጪ ብዬሽ ነበር፣ አሁንም ካልነቀሽኝ እገልሻለሁ ሚላት በማለቱም እድል መሬት ላይ ተዘረጋቸውና ትቀጠቅጣቸዋለች። ቢኒ ላረጋጋት በሞከሩም ነገር ግን እድል ምንም አይነት ጥያቄ እንድትጠይቀኝ አልፈልግም፣ አሁን እኔ ብቻዬን መሆን ብቻ ነው የምፈልገው፣ እባክህ ብቻዬን ተወኝ በማለትም ትነግረዋለች። እሺ በቃ ተረጋጊ፣ እንድትበሳጭ እንድትናደጂ በጭራሽ አልፈልግም በማለትም ይነግራታል። ነገር ግን በጣም ትናደድና ትበሳጫለች። ማሚ እኔ እንዴት እንደዚህ ነገር ትጠረጥረኛለች? ቆይ ብሰርቅ እንኳን እንዴት ነው ፊት ለፊት አድርጌ የሚሄደው? ብሰርቅስ? እና አክስቴ አብልን እኮ አይቼ ነበር ዝም ብዬ ነው እየወረወርኩትን ስትል ትነግራታለች። ምን? አዎ አሁን ተነሽና መፈለግ አለብን፣ እሱ አብል ግዴታ ማግኘት አለብን ስሉ ፍተሻው ሲቀጥሉ እርግጠኛ ነኝ እድል አንስታ ነው የሚሆነው እንጂ እዚህ ውስጥ የለም በማለቱም ይናወራሉ። እንግዲህ አብል ሲፈልጉ ቢኒ ነበረ ያገኘው። ነገር ግን ቢኒ እንዳገኘው ጭምር ብታቆም ቢሆንም ግን ሲፈልጉ ሊያገኘው አልቻለም። ቢኒ ግን ከዚህ ውስጥ ደብቆ እያያቸው ነበር እና እድልም እንደሰረቀች በቃ እሷ ነች ያነሳችው እቺ ሌባ በማለት የሌላት ሱም እየሰጧትና እያመነጫጭቋት ነበር። ነገር ግን እሷ ምንም ነገር እንዳልወሰደችም ደጋግማ ብትናገሩም ማንም ሰው ግን ላምናት አልፈለገም ነበር። እኔ ያልወሰድኩም ብላ ብትናገሩም ግን እናም ገኒም አይ ማሚ እባክሽ እሷ የወሰደችው አይመስለኝም ወስዳለች ደግሞ ውሸቷን ብላ በማለት ትናደዳለች። ማሚ እባክሽን ተረጋጊ፣ እድል በጭራሽ እንዴት እድል ላይ አዎ ትምህርቷ እንድትማር ፈልጋለሁ፣ ነገር ግን እንደ በፊቱ በጭራሽ አግኝለትም፣ ምክንያቱም ሌላ ነገር ብትሰርቀኝ ወርቅ ብር ብትሰርቀኝ ይሻላል፣ ይሄንን በጭራሽ ፈልጋ ስታጣ እድል ነች ያነሳችው ብላ ስላሰበች እድል ለምን ወሰደችው? ምናልባት እኮ የእጃምን እንደሌለበሽ አውቃለሁ፣ ነገር ግን ወደሽ የወሰድሽ መስሎኝ ነው እና ወስደሽ ከሆነ እውነቱን ንገሪኝ በማለትም ጠይቃታለች። እድል ግን ምንም ነገር እንዳልወሰደችው ደጋግማ እየነገረቻት ነበር። እና እባክሽ በማን ስራ እንስራበት ውጭልኝ፣ ከዚህ በኋላ አንቺ ነገር እህለዋሽ እዚህ ጋር ያበቃል፣ መቼም እህቴ እቅር አትልሽም፣ በልጇ ነው የመጣሽባት በማለትም ስለምን እንደምታወሩ አላውቅም፣ እኔ የማንንም ጌጥ አልወሰድኩም፣ የራሴ ጌጥ ነው ማሚጋ ያለ ስትልም ትከራከራለች። እና ቢኒ እድልን ለማረጋጋት በሞከሩም እድል ግን ከማንም ጋር ማውራት እንደማትፈልግና ብቻዋን መሆን ነበር የምትፈልገው እና ነገር ግን እንደዛም ስትልም እንደዛ ሆኖ ከቤት በመውጣቷ ቢኒ ከሷ ጋር የማሳልፈው ከሷ ጋር የማወራው እንግዲህ ሜላት እሷን ጠላት ከሆን በኋላ አይፈልጋትም ብላ ብታስብም እሱ ግን የሸሸበት ምክንያት ምናልባት እድል የማሚ ልጅ ልትሆን ትችላለች በማለት ፍራቻ ነበር። ምክንያቱም የእህታሞች ልጆች አንድ ላይ ሆኑ ማለት እጅግ በጣም ከባድና ፈጣሪ የማይፈልገው ነገር እንደሆነ ያውቃል። ስለዚህ እድል እህቴ ትሆናለች ብዬ ነው የሸሸሁት እንጂ እሷን ጠልቻት አይደለም ማሚ ብሎ ይነግራታል። እድል አንዳንድ ነገሯን ከብሌን ጋር እንደሚመሳሰል ይነግራታል። ይህም በጭራሽ መሆን አልችልም ስትል ትነግረዋለች። ለዛ ነው እድልን ልረቃት ወይ ልሽራት የፈለግኩት እንጂ በጭራሽ እሷ ልርቃት ፈልጌ አይደለም ስትልም ትነግረዋለች። እድልም እንግዲህ ያሳለፈችው ነገር አሳልፋ ወደ ትምህርት ቤቷ ሄዳ ለጓደኛ ከአሁን በኋላ ትምህርት ቤት እንደማትመጣና ከዛ ቤት እንደወጣችም ጭምር ትነግረዋለች። ግን ትምህርትሽን ባታቋርጪ ደስ ይለኛል፣ ግን እባክሽን እሺ በይኝና
ከኛ ጋር ሁኚና ከኔ ጋር ትምህርትሽን እንድትቀጥል ይፈልጋሉ በማለቱም ትነግራታለች። ነገር ግን ይህ ድብድብ በጭራሽ ይህንን እንደማትቀበልና የአባትሽ ኃላፊነት ደግሞ አደጋ ችግር እንደማይወጣው አባቴ አውቃለሁ፣ አደገኛና ኃይለኛ ነው፣ ግን ቢሆንም ግን ልጆች እንዲማሩና እንዲለወጡ ይፈልጋል። ስለዚህ እሺ በይና ትምህርትሽን ከኛ ጋር ሆነሽ ቀጥይ በማለት ትነግራታለች። እና እድል ትምህርት ቤት ውስጥ እንደመጣችና ትምህርቷን እንደቀጠለችም ጭምር ትነግራታለች። እና ትምህርቷን እየተማረች ነው። ያቺ ልጅማ አንድ ነገር አላት። ስለዚህ አንድ ነገር አድርገን ከዛ ቤት እዛ ትምህርት ቤቷ እንደውም ሌባ ነች ብዬ ስሟን አጠፋታለሁ አክስቴ ስትል ትነግራለች። አይ እንደዚህ ማድረግሽ ጥሩ አይመስለኝም ሜላት፣ ወደ ራስሽ ተመለሺ በማለትም ትነግራታለች። ውድ ተመልካቾቼ ዛሬ ቪዲዮ ነው ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታለሁ። ሰላማችሁ ይብዛልኝ።